ሰላም ውድና የትራዊያን ቤተሰቦቻችን እንዴት ቆያችሁ? የማንቸስተር ዩናይትድን ጉዳዮች በምትከታተሉበት የዩቲዩብ ቻናላችን ላይ ትገኛላችሁ። ዛሬም በርካታ መረጃዎችን ይዘናል። በተለይ የተቃረቡና አሁንም ከዩናይትድ ጋር የሚነሱ የዝውውር ጉዳዮችን በስፋት እንመለከታለን። በምናነሳቸው ርዕሰ ጉዳዮች ላይ ሐሳብ አስተያየቶቻችሁን በኮሜንት እንድታደርሱን በአክብሮት ነው የምንጠይቀው። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። በቀጥታ ወደ ዛሬዎቹ ስፖርታዊ መረጃዎች አለፍን። የማንቸስተር ዩናይትድ የፊት መስመር ተጫዋች የሆነው አማድ ዲያሎ ከዓለም ዋንጫ ዕረፍት በኋላ በዛሬው ዕለት በካሪንግተን የልምምድ ማዕከል በመገኘት ቡድኑን መቀላቀሉ ተነግሯል። የ24 ዓመቱ የአይቮሪ ኮስት ብሔራዊ ቡድን ኮከብ ወደ ልምምድ ማዕከሉ ከተመለሰ በኋላ መደበኛ የአካል ብቃት ምርመራዎችን ያደረገ ሲሆን በጂም ውስጥም ቀላል የሚባል የነጠላ ልምምድ አድርጓል። በተጨማሪም ወደ ልምምድ ከመመለሱ አስቀድሞ ከግል የፊዚዮቴራፒ ባለሙያው ጋር የጡንቻ ማሸት ሕክምና አድርጓል ተብሏል። አማድ ወደ ልምምድ ከተመለሰ በኋላ በማህበራዊ ሚዲያ ገጹ ባስተላለፈው መልእክትም አዲስ የውድድር ዘመን የበለጠ ተነሳሽነት፣ የበለጠ ጠንካራ ስራና የበለጠ ቁርጠኝነት፣ ግቡ ግልጽ ነው፣ ዋንጫዎችን ማንሳት ሲል የኳስ ልምምድ ሲሰራ የሚያሳይ ምስሎችን አያይዞ አክሏል። አማድ በ2025/26 የውድድር ዘመን ማብቂያ ላይ በዩናይትድ ቤት የነበረው ብቃት ወርዶ የነበረ ቢሆንም በዓለም ዋንጫ ላይ ለኮትዲቯር ብሔራዊ ቡድን ያሳየው ብቃት ወደ ቀድሞ አቋም ተመልሶ የታየበት ነው። በኢኳዶር ላይ ባስቆጠረው ድንቅ ጎል ሀገሩን አሸናፊ በማድረግ በግሉ ድንቅ ጅምር አድርጎ ነበር በዛ ጨዋታ። ከዛ በጀርመን 2-1 በተሸነፉበት ጨዋታም የመሪነቷን ጎል በመፍጠርና በርካታ የጎል እድሎችን በመክፈት የጨዋታው ኮከብ ሆኖ ታይቷል። በ32ቱ የጥሎ ማለፍ ጨዋታ ከኖርዌይ ጋር በነበረው ጨዋታ የተቃራኒ ቡድን ተከላካዮችን አታለው በድንቅ የግራ ምት ያስቆጠራት ጎል የውድድር ዘመኑ ምርጥ ግብ ተብላ ከተቆጠሩት መካከል ነች። አሰልጣኝ ማይክል ካሪክ ስለ አማድ ሲናገር አማድ ለቡድኑ ብዙ ነገር ይሰጣል፣ ከፍተኛ ክህሎትና ችሎታ ያለው ተጫዋች ነው። ከሁሉም በላይ ግን የስራ ስነ ምግባሩና ለጨዋታ ያለው አመለካከት ድንቅ ነው። የቡድኑ ስኬት በቁጥሮች ብቻ ሳይሆን እሱ በሚያሳየው አጠቃላይ የሜዳ ላይ ትግል ላይ የተመሰረተ ነው። እኔ የአማድ ትልቅ አድናቂ ነኝ ብለዋል። በ2024/25 የውድድር ዘመን በማንቸስተር ሲቲ ላይ ያስቆጠራት የማሸነፊያ ጎል፣ በአንፊልድ በሊቨርፑል ያስቆጠረው ጎልና በሳውዛምተን ላይ በ10 ደቂቃ ውስጥ ያስቆጠረው ሃትሪክ የሚታወስ ሲሆን የጉዳት ዘመኑን አልፎ አሁን ላይ ወደ ሙሉ ብቃቱ መመለሱ ለማንቸስተር ዩናይትድ ለአዲሱ የውድድር ዓመት እንደ አዲስ ጥሩ የተሰማ ዜና ነው። ግን ተጫዋቹ በዋናነት ወደ ልምምድ መመለሱና ማንቸስተር ዩናይትድ ዋንጫን ያሸንፋል በሚል ያጋራው መልእክት ትኩረት ስለሆነ ለማንሳት ያህል ነው። የሪያል ማድሪዱ ኮከብ ኦሪሌን ቹዋሜኒ በዚህ ክረምት የዝውውር መስኮት ወደ ማንቸስተር ዩናይትድ ሊዛወር እንደሚችል የሚጠቁሙ መረጃዎች አሁንም መውጣታቸውን ቀጥለዋል። ሪያል ማድሪድ የማንቸስተር ሲቲውን ተጫዋች ሮድሪን በዚህ የክረምት መስኮት የሚያስፈርመው ከሆነ ማንቸስተር ዩናይትድ ቹዋሜኒን እስከ ነሐሴ ወር አጋማሽ ድረስ ለማስፈረም እድል አለው ተብሏል። ምንም እንኳን የ26 ዓመቱ ፈረንሳይ አማካይ በሳንቲያጎ በርናቦ የኮንትራት ማራዘሚያ ስምምነት መፈረሙ ቢነገርም ሪያል ማድሪድ እስካሁን ድረስ ይፋ ማረጋገጫ አለመስጠቱ በኦልድ ትራፎርድ በኩል ተስፋ እንዲጣል አድርጓል። ዩናይትድ ካስሚሮ ክለቡን ለቆ መውጣቱን ተከትሎና ማኑኤል ኡጋርቴ በቅርቡ በተደረገው የዓለም ዋንጫ ላይ የገጠመው ከባድ ጉዳት በመኖሩ ምክንያት ሶስተኛ አማካይ ማስፈረም ግድ ይለዋል እና እስካሁን አንድሬ ሳንቶስን ከቼልሲ እንደዚሁም ዩሪ ቴሌማንስን ከቪላ ማስፈረም ቢችልም በማይክል ካሪክ ስብስብ ውስጥ ግን አሁንም የጠነከረ የተከላካይ አማካይ ክፍተት ይታያል። ይህን ተከትሎ የቀድሞ የሞናኮ ኮከብ ቹዋሜኒ ከዩናይትድ ጋር ስሙ በስፋት ሲነሳ እንደቆየ የሚታወቅ ነው። ዩናይትድ ከወራት በፊት በ26 ዓመቱ ተጫዋች ላይ አስፈላጊውን ጥናት ያደረጉ ሲሆን ተጫዋቹ ዝግጁ ከሆነ ዝውውሩን ለመጨረስ ፍላጎት አላቸው። በሌላ በኩል ሪያል ማድሪዶች የ30 ዓመቱን የማንቸስተር ሲቲ አማካይ ሮድሪን በትልቅ የገንዘብ መጠን ለማስፈረም እንቅስቃሴ እየጀመሩ ሲሆን ለዚህም ዝውውር አስፈላጊውን ገንዘብ ለማግኘት ሲሉ የቹዋሜኒ ሽያጭ ሊጠቀሙ እንደሆነ የተሰማ ነው የሚገኘው። ሮድሪ ከሲቲ ጋር ባለው ኮንትራት የመጨረሻ ዓመት ላይ የሚገኝ ሲሆን በክለቡ የቀረበለትን አዲስ ኮንትራት ጥያቄ እስካሁን አልፈረመም። ሮድሪ አሁን ላይ የቀዶ ጥገና ሕክምና ያደረገ ሲሆን ሙሉ በሙሉ አገግሞ ወደ ሜዳ ሲመለስ ሪያል ማድሪዶች ይፋ ጥያቄ ያቀርባሉ ተብሎ ይጠበቃል። ይህም ማንቸስተር ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት እስከ ነሐሴ ወር መጨረሻ ቹዋሜኒን በእጃቸው ለማስገባት ሰፊ እድል ይፈጥርላቸዋል ተብሏል። በሲቲ በኩል አዲሱ አሰልጣኝ ኢንዞ ማሬስካ ስለ ሮድሪ ዝውውር አስተያየት ሰጥተው ነበር። በትልልቅ ተጫዋቾች ዙሪያ ሁልጊዜም ወሬዎችና ግምቶች መኖራቸው የተለመደ ነው። እኔ በዚህ አልጨነቅም። እሱ የዓለም ዋንጫን ያሸነፈና ከምርጥ ተጫዋቾች አንዱ ነው። ማንኛውም አሰልጣኝ ሮድሪን በቡድኑ ውስጥ ይፈልጋል። አሁን ግን ከቀዶ ጥገናው አገግሞ ወደኛ ይመለሳል ሲሉ ተናግሯል። ግን በሮድሪ በኩል ወደ ማድሪድ መመለስ እንደሚፈልግ ለሲቲ ሰዎች ማሳወቁ ይታወቃልና ለማንኛውም ማንቸስተር ዩናይትድ እሱ የሚለቀቅ ከሆነ ለቹዋሜኒ እስከ ነሐሴ ወር አጋማሽ ድረስ ጥያቄ እንደሚያቀርብ የስፔን መገናኛ ብዙሃን እየዘገቡ ይገኛሉ። ሌላኛው ፋብሪዚዮ ሮማኖ ከኤድዋርዶ ካማቪንጋ ጋር በተያዘ ያወጣውን መረጃ እናንሳ።
ካማቪንጋ ለዝውውር ብቁ ወይንም በሩን ክፍት ያደርግ እንደሆነ በእርግጥ መመልከት አለብን። ምክንያቱም በካማቪንጋ ዙሪያ እየተደረጉ ያሉ ነገሮችን አትርሱ። ሪያል ማድሪድ ለዝውውሩ በሩን ክፍት ሊያደርግ ይችላል፣ ካማቪንጋ ግን መቆየት ነው የሚፈልገው ይላል እና ካማቪንጋ ቦታውን ለማስጠበቅ ለመታገል ይፈልግ ግን መጨረሻ ላይም የመልቀቅ እድሉ ሰፊ ሊሆን ይችላል የሚል መረጃ ነው ያወጣው። በሚቀጥለው የውድድር ዘመን ያው ሪያል ማድሪድ በርካታ የአማካይ አማራጮች ስለሚኖሩ ተጫዋቹ ተጠባባቂ ወይንም ቤንች እንደሚሆን ይጠብቃል። ግን ተጫዋቹ በዛው መቆየት ነው የሚፈልገው። ግን በእንደዚህ አይነት ጉዳይ ካማቪንጋ ብቻ እንዳልሆነ ይነገራል። ስጋት ላይ ያለው ራውል አሴንሲዮን ባለፈው የውድድር ዘመን ለማድሪድ በቋሚነት 28 ጨዋታዎችን የጀመረ ሲሆን በጠቅላላው በሁሉም ውድድሮች 34 ጨዋታዎችን አድርጓል። ነገር ግን ፋብሪዚዮ እንዳለው አሰልጣኝ ጆዜ በሱ ላይም ቢሆን እምነት የለውም። ዘገቦች እንደሚያሳዩት ታዲያ ካማቪንጋ በ42 ሚሊዮን ፓውንድ አካባቢ ሊሸጥ የሚችል ሲሆን ማድሪዶች ለአሴንሲዮ ደግሞ የ13 ሚሊዮን ፓውንድ ገደማ ጥያቄ ቀርቦላቸዋል ተብሏል። በመሆኑም ሁለቱም ተጫዋቾች ስለ መጪ ጊዜያቸው ውሳኔ መስጠት የሚጠበቅባቸው ይመስላል ይላል ፋብሪዚዮ እና ሲቀጥል ለራውል አሴንሲዮን ቢሆን ተመሳሳይ ሁኔታ ነው ያለው። ሪያል ማድሪድ የመውጫ በሩን ክፍት አድርጓል። አሴንሲዮ ግን ማድሪድን ለቆ ወደዚህ ክለብ እቀላቀላለሁ ብሎ የወሰነበት ክለብ እስካሁን ድረስ አልተገኘም። የካማቪንጋን ጉዳይ በተመለከተ ግን ማንቸስተር ዩናይትድ ጫና አድርጎ ተጫዋቹን ለማስፈረም እንቅስቃሴ ካደረገ ካማቪንጋን የማስፈረም እድሉ ሰፊ ነው ሲል ፋብሪዚዮ በመረጃው አንስቷል። ከሪያል ማድሪድ ተጫዋቾች ጋር በተያያዘ ኔዘርላንድ አጥቂ ጆሹዋ ዚርኪዚ ከኦልትራፎርድ የሚለቅ ከሆነ ማንቸስተር ዩናይትድ በምትኩ አንድ የፊት መስመር ተጫዋች በነጻ ዝውውር ለማስፈረም ዝግጁ መሆኑ እየተነገረ ነው የሚገኘው። ዩናይትድ በክረምቱ የዝውውር መስኮት እንደ ሞርጋን ሮጀርስ፣ ያን ዲያሞንዴ እና ራፋኤል ሊዮ ያሉ የክንፍ መስመር አጥቂዎች ለማስፈረም ስሙ ሲነሳ የቆየ ቢሆንም ማርከስ ራሽፎርድ ከክለቡ ካለቀቀ በስተቀር በእነዚህ ቦታዎች ላይ አዲስ ዝውውር የማድረግ እድሉ አነስተኛ ነው። በአሁኑ ሰዓት ያለው እቅድ ለእንግሊዝ አጥቂ ራሽፎርድ በአዲሱ አሰልጣኝ ማይክል ካሪክ ስር በቅድመ ውድድር ዝግጅት ወቅት ራሱ የሚያሳይበትን እድል መስጠት ነው። አሰልጣኝ ካሪክ ከተጫዋቹ ጋር አብሮ ለመስራት ትልቅ ፍላጎት እንዳላቸው ተገልጿል። ሆኖም ግን ዩናይትድ የደሞዝ ክፍያውን የመቀነስ ፍላጎት ስላላቸውና ራሽፎርድ በክለቡ ከፍተኛ ደሞዝ ከሚከፈላቸው ተጫዋቾች አንዱ በመሆኑ ከፍተኛ የዝውውር ጥያቄ ከቀረበላቸው ሀሳባቸውን ሊቀይሩ ይችላሉ። በተጨማሪም ክለቡ ወደ ቻምፒየንስ ሊግ ውድድር በመመለሱ ምክንያት የሚጠበቅበት ጨዋታ ብዙ በመሆኑም በግራ መስመር ተከላካይ ቦታ ላይ ተጨማሪ ተጫዋች ይፈልጋል እና ዱሳን ብላሆቪች የዩናይትድ የዝውውር ኢላማ መሆኑም እየተነገረ ነው የሚገኘው። በአጥቂ ክፍል ላይ አይፔፐር ያወጣው ዘገባ እንደሚያሳየው ከሆነ 3 የጣሊያን ክለቦች ዚርኪዚን ወደ ሴሪአ ለመመለስ እንቅስቃሴ ጀምረዋል። እንደ ዘገባው ከሆነ ለተጫዋቹ ለሚቀርቡለት ጥያቄዎች ግን በሩ ክፍት ነው። ጁቬንቱስ፣ ሮማና ኮሞ የ25 ዓመቱን አጥቂ በውሰት በኋላ በቋሚነት የመግዛት መብት ወይንም ግዴታ ባለው ውል ለመውሰድ ፍላጎት ያሳዩ ቢሆንም ዩናይትድ ግን አሁኑኑ በቋሚነት መሸጥን ይመርጣል የተባለው። ዚርኪዚ በክለቡ እያለ ቀጥተኛ እስካሁን የዝውውር ንግግሮች ባይጀመሩም ተጫዋቹ የሚለቅ ከሆነ ግን ዩናይትዶች በምትኩ ልምድ ያለው አጥቂ በአጭር ጊዜውን ለማስፈረም ሊንቀሳቀሱ ይችላሉ ተብሏል። በዚህ ረገድ ስሙ እየተነሳ የሚገኘው ተጫዋች ደግሞ ከዩቬንቱስ ጋር ያለው ኮንትራት መጠናቀቁን ተከትሎ በነጻ ዝውውር ገበያ ላይ የሚገኘው ዱሳን ብላሆቪች ነው ተብሏል። በቀድሞው የጣሊያን ብሔራዊ ቡድን አሰልጣኝ ቼዛሪ ፕራንዴሊ ከአውሮፓ ምርጥ አጥቂዎች አንዱ ተብሎ የተገለጸው ይህ የሰርቢያ ብሔራዊ ቡድን አጥቂ በጁቬንቱስ ከፍተኛ ደሞዝ ይከፈል የነበረ ቢሆንም በ168 ጨዋታዎች ያስቆጠረው 68 ጎሎችን ነው እና ይህ አጥቂ ወደ ዩናይትድ የመምጣት ድሉ ሰፊ ነው ዩናይትድ ጥያቄ ካቀረበለት ተብሏል። ምናልባት ተጫዋቹ የሚጠይቀውን ደሞዝ ካቀረበ። ከዛ በተጨማሪ ማንቸስተር ዩናይትድ ለወጣቱ አጥቂ ቤንጃሚን ሼሽኮ እድገት እገዛ ሊያደርግ የሚችልና የፕሪሚየር ሊግ ልምድ ያለው አጥቂ ሲፈልግ እንደነበር ይታወቃል። የቀድሞ ተጫዋቹ ዳኒ ዌልቤክ ታዲያ ወደ ክለቡ የመመለስ እድል አለው ሲባል ነበር። ነገር ግን አሁን ይሄ ጉዳይ አብቅቶለታል። በብራይተን ባለፉት የውድድር ዓመታት ጥሩ ጊዜ ያሳለፈውን ዳኒ ዌልቤክን ቼልሲ ወደ ስታንፎርድ ብሪጅ ለማምጣት ተስማምቷል እና የዩናይትድ ደጋፊዎች ዌልቤክ ወደ ክለቡ እንዲመለስ ምኞት የነበራቸው ቢሆንም ይላል ዘገባው። ነገር ግን ተጫዋቹ ወደ ስታንፎርድ ብሪጅ ያመራል። ዚርኪዚ የሚለቅ ከሆነ ግን ክለቡ ወደ ሌሎች አማራጮች ይመለከታል። አንደኛው ብላሆቪች ነው፣ ግን ሌሎችም ተጫዋቾች እንደሚመለከት እንደዚሁ ዘገባው ጠቅሷል። በነገራችን ላይ የጣሊያን መገናኛ ብዙሃን ማንቸስተር ዩናይትድና ጁቬንቱስ በጆሹዋ ዚርኪዚ ጉዳይ ድርድር መጀመራቸውን እየዘገቡ ነው የሚገኙት። ጁቬንቱስ 37 ሚሊዮን ፓውንድ የተገመተውን የአጥቂ መስመር ተጫዋች ለማስፈረም ከማንቸስተር ዩናይትድ ጋር የሚያደርገውን ድርድር አፋጥኗል ይላል ጋዜታ ዴሎ ስፖርት በዘገባው። ከዚህ ቀደም በቦሎኛ ቆይታው በሴሪያ 2 ዓመታትን ያሳለፈው ዚርኪዚ ወደ ጣሊያን ሊግ የመመለስ ትልቅ ፍላጎት አለው። በሱ በኩልም ተጫዋቹ በቦሎኛ በነበረው ቆይታ በ57 ጨዋታዎች 13 ግቦችን አስቆጥሮ 7 አመሻሽቶ ያቀበለ ሲሆን ማንቸስተር ዩናይትድ 36 ሚሊዮን ፓውንድ የውል ማፍረሻ ክፍያ በመክፈል ወደ ኦልትራፎርድ እንዳመጣው ይታወቃል። ነገር ግን ተጫዋቹ ከእንግሊዝ ፕሪሚየር ሊግ ጋር በፍጥነት አለመላ
አለመለማመዱና በቂ የመጫወት እድል አለማግኘቱ በዩናይትድ ቤት ጠንካራ ተጽዕኖ እንዳያሳርፍ አድርጎታል። ዚርክዚ ለዩናይትድ ባደረጋቸው 56 የሊግ ጨዋታዎች ማስቆጠር የቻለው 5 ብቻ ነው። በቀጣይ ለሚመጣው ውድድር ዘመን በ2026/27 ማለት ነው እንደ ብሪያን ምቤሞ፣ ቤንጃሚን ሼሽኮና ማቲያስ ኩኛ ያሉት ጨዋታዎችን ቀድሞ በቋሚ አሰላለፍ ውስጥ ለመግባት ከባድ ፈተና ይጠብቀዋል። የራሽፎርድ ወደ ቡድኑ መመለስም ለዚርክዚ የመሰለፍ እድል ሌላው ተፎካካሪ ያደርግበታልና በእነዚህ ምክንያቶች ሆላንዳዊ አጥቂ አዲስ ጉዞ ለመጀመር ውሳኔ ላይ ከደረሰ ከክለቡ ሽኝት ተደርጎለት ወደ ጁቬንቱስ የማምራት እድል ይኖረዋል። አሁንም ቢሆን ጁቬንቱስና ማንቸስተር ዩናይትድ በዝግ ውይይትና ድርድር እያደረጉ እንደሆነ እየተሰማ ነው የሚገኘው። ማንቸስተር ዩናይትድ አሁንም የአማካይ ክፍሉን ለማጠናከርና ለቀጣዩ ውድድር ዘመን ጠንካራ ስብስብ ለመገንባት የሚያደርገውን እንቅስቃሴ በማጠናከር የበርንማውዙን አማካይ አሌክስ ስኮትን ለማስፈረም የመጀመሪያ ደረጃ ንግግሮችን መጀመሩ ተዘግቧል። በ2026 የውድድር ዘመን አበረታች ጉዞ ያደረጉት ዩናይትዶች የቻምፒየንስ ሊግ ተሳትፏቸውን አረጋግጠው ወደ ቀድሞ ገናነታቸው ለመመለስ አልመዋል። በዚህም መሰረት ሌላ ተጨማሪ የመሃል ሜዳ ኮከብ ወደ ኦልድ ትራፎርድ ለማምጣት እየተንቀሳቀሱ ነው። ኮቢ ማይኖ በክለቡ ድንቅ ብቃቱን እያሳየ ቢገኝም በቅርቡ በተጠናቀቀ የዓለም ዋንጫ በእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱኸል በኩል ምንም አይነት የጨዋታ እድል ሳያገኝ ቀርቷል። ሆኖም ማይኖ ባለፈው የውድድር ዓመት ተስፋ ሳይቆርጥ ብቃቱን ያስመሰከረ ተጫዋች በመሆኑ በካሪክ ስር በ8 ቁጥር ቦታ ላይ በከፍተኛ ተነሳሽነት እንደሚቀጥል ይጠበቃል። ከማይኖ ጎን በቋሚነት ሲጫወት የነበረው ካሲሚሮ ክለቡን ለቆ መውጣቱና ማኑኤል ኡጋርቴም ቅድም እንዳነሳሁት በዓለም ዋንጫ ባጋጠመው ጉዳት ምክንያት ከጨዋታ ውጭ በመሆኑ የዩናይትድ የመሃል ሜዳ አማራጭ እንዲጠባ አድርጎታል እና አሌክስ ስኮት አሁንም የክለቡ ዋነኛ ትኩረት ሆኖ ቀጥሏል። እንደዛ አትሌቲክስ ዘገባ ከሆነ ቼልሲ ያቀረበውን የ64 ሚሊዮን ፓውንድ ጥያቄ ውድቅ ያደረገው በርነማውዝ ተጫዋቹን ለመሸጥ ፍላጎት ባይኖረውም ስኮት አዲስ የኮንትራት ማራዘሚያ ጥያቄን ውድቅ ማድረጉ ዝውውሩን ለዩናይትድ ያመቻቻል ተብሏል። ማንቸስተር ዩናይትድ 80 ሚሊዮን ፓውንድ ካቀረበ የ22 ዓመቱን እንግሊዛዊ አማካይ ማስፈረም እንደሚችል ተስፋ አድርጓል። አሌክስ ስኮት በጣም የተለየ ችሎታ ያለው ተጫዋች እንደሆነ ይታወቃል። በተለይ ኳስ ይዞ በጠባብ ቦታዎች ላይ በቀላሉ መውጣት የሚችል ተጫዋች ነው። በኮቢ ማይኑ ዘንድ በጥቂቱ የሚታየውን የመከላከልና ኳስ የመቀማት ክፍተትም በከፍተኛ ብቃት የመሸፈን አቅም አለው። ጨዋታዎችን ከኋላ መስመር በፍጥነት የመገንባት አቅሙም ከሳንቶስና ከማይኑ የተሻለ ተመራጭ ያደርገዋልና ክለቡ ማይኑን እንደ ዋና የመሃል ሜዳ ቁልፍ ተጫዋች ቢያየውም ለቻምፒየንስ ሊግና ለፕሪሚየር ሊግ ከባድ ውድድር በቂ ተጠባባቂና አማራጭ ማዘጋጀት አስፈላጊ መሆኑን በመረዳት እዚህ ተጫዋች ላይ 80 ሚሊዮን ፓውንድ ወጪ ሊያደርግ ይችላል እየተባለ ነው የሚገኘው። አሌክስ ስኮት ወደ ኦልድ ትራፎርድ የሚያመራ ከሆነም ከማይኑ ጋር በጥምረት የመጫወት ወይንም የቦታ ፉክክር ይጠብቋል የሚሉ ሪፖርቶችን በስፋት እየወጡ ይገኛሉ። ሌላኛው ጉዳይ ዩናይትድ የኤሲ ሚላኑን አጥቂ ራፋኤል ሊዮን በዝውውር መስኮት የማግኘት ድሉ አሁን ላይ እየጠበበ መምጣቱ እየተነገረ ነው የሚገኘው። ዩናይትድ ባለፈው ዓመት ከ200 ሚሊዮን ፓውንድ በላይ ወጪ በማድረግ ቤንጃሚን ሼሽኮ፣ ብሪያን ምቤሞና ማቲያስ ኩኛን ያስፈረመ ሲሆን የሶስቱም ተጫዋቾች በሁለት ዲጂት የሚቆጠር ጎል ማስቆጠር ቡድኑ በፕሪሚየር ሊጉ 3ኛ ደረጃን ይዞ እንዲያጠናቅቅና የቻምፒየንስ ሊግ ቦታውን እንዲያረጋግጥ ትልቅ አስተዋጽኦ አድርጓል። ይሁን እንጂ የቡድኑ አሰልጣኝ ማይክል ካሪክ ቡድናቸው በሳምንቱ አጋማሽ በሚደረጉ የአውሮፓ ጨዋታዎች ላይ ጠንካራ ተፎካካሪ ሆኖ እንዲቀጥል የአጥቂ ክፍሉን በጥልቀት ማጠናከር እንደሚፈልግ ታውቋል። በአሁኑ ሰዓት ቅድም ካነሷቸው በተጨማሪ በአጥቂ መስመር ከአዲሶቹ ፈራሚዎቹ በተጨማሪ አማድና ጆሹዋ ዚርክዚ የሚገኙ ቢሆንም ሆላንዳዊ አጥቂ ዚርክዚ ከክለቡ ይለያል ተብሎ ይጠበቃል። ራሽፎርድ ባለፉት 18 ወራት በውሰት ካሳለፈ በኋላ ወደ ቅድመ ውድድር ስልጠና ይመለሳል ተብሎ ቢጠበቅም ቡድኑን ለቆ የመውጣት እድሉ ከፍተኛ ነው። ፓትሪክ ዶርጉ ለግራ ክንፍ አጥቂነት እንደ አማራጭ ቢታይም አሁንም ሙሉ በሙሉ የበሰለ ተጫዋች አለመሆኑ ይታመናል እና ይህን ተከትሎ የክለቡ ባለቤቶች ኢኒዮሶች በክረምቱ ለአጥቂ መስመር ተጨማሪ አማራጮችን ለማስገባት እንቅስቃሴ ጀምረዋል። ከነዚህ መካከል በኤሲ ሚላን የመልቀቅ ዕድሉ ሰፊ የሆነው የ27 ዓመቱ ራፋኤል ሊዮ ዋነኛው የዩናይትድ ኢላማ ነበር። ራፋኤል ሊዮ በ2019 ወደ ሳንሲሮ ከመጣ በኋላ በፈጣን እድገት የክለቡ ቁልፍ ተጫዋች ሆኗል። በ2022/23 የውድድር ዘመን በ48 ጨዋታ 16 ግቦችን በማስቆጠር 15 አሲስት በማድረግ ድንቅ ጊዜን አሳልፏል። በመቀጠል በ2023/24 15 ጎል በማስቆጠር 14 አሲስት አድርጓል። ባለፈው የውድድር ዘመን በጉዳትና የብቃት መውረድ ምክንያት ግን በ31 ጨዋታ 10 ጎልና 3 አመቻችቶ ማቀበል ነው የቻለው። ምንም እንኳን የባህሪው ጉዳይ ጥያቄ ቢነሳበትም ፍጥነቱ፣ ቴክኒኩና ግብ የማስቆጠር ብቃቱ አሁንም ለበርካታ ክለቦች ተፈላጊ ያደርገዋል። ነገር ግን አሁን የዚህ ተጫዋች ጉዳይ ከማንቸስተር ዩናይትድ ለመውጣት ተቃርበዋል እየተባለ ነው የሚገኘው። የቱርኩ ክለብ ፊነርባቼ ራፋኤል ሊዮን ለማስፈረም መቃረቡ እየተዘገበ ነው የሚገኘው። ክለቡ ቀደም ሲል አቅርቦታል የተባለውን የ100 ሚሊዮን ዩሮ ጥያቄ አስተባብሎ የነበረ ቢሆንም ግን አሁን ተጫዋቹን ለማስፈረም አቋም መያዙ እየተነገረ ነው የሚገኘው።
ኤሲ ሚላን አሁን የፋይናንስ ቀውስ ችግር አለበት። በዚህ ምክንያት ነው አሁን ራፋኤል ሊኦን ለመሸጥ ሚላኖች ወስኗል የተባለው። የፌነርባቼ አመራሮችም ድርድር ለማድረግ በቀጥታ ሚላን ከተማ በሚገኘው የክለቡ ዋና መስሪያ ቤት ቪያልዶስ ሬሲ መድረሳቸው ተዘግቧል። ኤሲ ሚላን ከተጫዋቹ ሽያጭ 50 ሚሊዮን ዩሮ ይፈልጋል። ፌነርባቼ በበኩሉ ዝውውሩን ከ40 ሚሊዮን ዩሮ ባነሰ ዋጋ ለማጠናቀቅ ጥረት በማድረግ ላይ ይገኛል። በአሁኑ ሰዓት የሚላን አመራሮች በአስቸኳይ ተጫዋቹን ሸጠው ወደ ሌሎች አማራጮች ለመዞር ይገደዳሉ ተብሏል እና ማንቸስተር ዩናይትድ ከተጫዋቹ ጋር ለረጅም ጊዜ ስሙ ሲነሳ ቢቆይም ተጫዋቹን የማግኘት እድሉ እንደጠበበ ነው ዘገባዎች የሚያሳዩት። ሌላኛው ጉዳይ ማንቸስተር ዩናይትድ በዚህ የዝውውር መስኮት እንግሊዛዊን አጥቂ ኦሌ ዋትኪንስን ከአስቶን ቪላ ለማስፈረም ከፈለገ በቪላ የተጠየቀውን የዝውውር ሂሳብ ማቅረብ እንዳለበት እየተነገረ ነው። ቀደም ሲል የቀረበው የ40 ሚሊዮን ፓውንድ ሂሳብ ተጫዋቹን ለማስፈረም በቂ ነው ቢባልም የአስቶን ቪላ ምላሽ ግን የተለየ ነው ተብሏል። በተደጋጋሚ እንዳነሳ ነው ማይክል ካሪክ በቤንጃሚን ሼሽኮ ላይ ያለውን ጫና ለማቃለል አዲስ አጥቂ መስመር ተጫዋች እንደሚፈልግ ይታወቃል። ስሎቬኒያ አጥቂ ሼሽኮ ባለፈው የውድድር ዘመን የደረሰበትን ጉዳት ተከትሎ በማገገም ላይ በመሆኑም ዩናይትድ በአጥቂ መስመር ተጫዋች ማስፈረሙን አስፈላጊነት ጎልቶ ያሳያል እና ማንቸስተር ዩናይትድ የ30 ዓመቱን የቪላ አጥቂ ኦሌ ዋትኪንስን ወደ ኦልድ ትራፎርድ ለማምጣት ዝግጁ መሆኑ ተዘግቦ ነበር። ቪላዎች በበኩላቸው አሰልጣኝ ኡናይ ኤምሬ ኒኮላስ ጃክሰንን ከቼልሲ በክለቡ የዝውውር ታሪክ ከፍተኛ በሆነ ዋጋ ለማስፈረም ማቀዳቸውን ተከትሎ ዋትኪንስን ለመሸጥ ፈቃደኛ ናቸው ተብሎም ተገምቶ ነበር። ነገር ግን ቪላዎች ተጫዋቹን በ40 ሚሊዮን ፓውንድ አካባቢ ይለቃሉ ተብሎ ቢጠበቅም ያ እንደማይሆን እየተነገረ ነው የሚገኘው። ከ193 በላይ ጎሎችን ያስቆጠረውን አጥቂ ለመልቀቅ ክለቡ ከዚህ ከፍ ያለ የዝውውር ሂሳብ እንደሚጠይቅ ዘገባዎች እየወጡ ነው። ዩናይትድ በአጥቂ ቦታ ላይ ካጫቸው 6 እጩዎች መካከል አንዱ ዋትኪንስ ቢሆንም አስቶን ቪላ ዩናይትድ ለመክፈል ከሚያስበው የገንዘብ መጠን በላይ እንደሚጠይቅ ነው የተነገረው። ዋትኪንስ ከቪላ ጋር እስከ 2028 የሚያቆይ ኮንትራት አለው። የዚርክዚ መልቀቅና ሌሎች አማራጮች ማንቸስተር ዩናይትድ አዲስ አጥቂ ማስፈረም የሚችለው በክለቡ ያለ ተጫዋች ሲወጣ ብቻ እንደሆነና አንድ ሲወጣ አንድ የሚተካበት አሰራር እንደሚከተልም ጭምር እየተነገረ ነው የሚገኘው። ለዚህ ሰዓት ያዘጋጀናቸው ማንቸስተር ዩናይትድን የተመለከቱ ስፖርታዊ ጉዳዮቻችን እነዚህ ነበሩ። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አብራችሁ ስለነበራችሁ እናመሰግናለን። በመላው ዓለም ያላችሁ ዩናይትዳውያን ቤተሰቦቻችን በያላችሁበት ሰላምና ጤና እንመኛለን። ቻው ቻው።